ዛሬም ዕለት ዕለት እየተገደልን ነው። በክርስትናችን በሃይማኖታችን የሰው ልጅ ሁሉ ስለምን በግፍ ይሞታል? ስለምን በግፍ ይገደላል? ይህ በአገራችን እየታየ ነው። መቼ ነው የሚቆመው? ነፃነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካም አይደለም። ነፃነትን መፈለግ፣ ሰላም መሻት፣ እረፍት መፈለግ፣ አንሙት ማለት ፖለቲካ ሳይሆን ሰብአዊነት ነው። ብዙ ጊዜ ሰማን። እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁ። እውነት አላችሁ። ግን ለማን የምንነግረው ይሄንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? አው ይብቃ። ተለማመር ነው እኮ ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃን። ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ወገኖቼ እንዲህ አይነት እኩይ ተግባር፣ እንዲህ አይነት ኢሰብአዊ ድርጊት ታሪክ ይቅር የማይለው ተተኪ ትውልድን ዋጋ የሚያስከፍል ተገቢ ያልሆነ እግዚአብሔር የማይወደው ሰውም የማይፈልገው ኢሰብአዊ ድርጊት፣ የሰው ልጅ ደም በከንቱ ማፍሰስ፣ ይሄ እኩይ ተግባር በማንም ዘንድ የተወገዘ ነው፣ የተጠላ ነው። ክርስቲያኖች ክርስትና መከራ ክርስትናን ያጠብቃታል። በመከራ እንጠነክራለን፣ በመከራ እንበዛለን፣ በመከራ አንቀነስም። የሰማይ አምላክ ይታረቀ። የሰማይ አምላክ እሺ በላችሁ። ሀገራችንን ሰላም ቢያደርጋት፣ ሰሜኑ ሰላም እንዲሆን፣ ምስራቁ ሰላም እንዲሆን፣ ምዕራቡ ሰላም እንዲሆን፣ ደቡቡ ሰላም እንዲሆን፣ ሀገራችን ሰላም እንድታገኝ፣ ሕዝባችን ሰላም እንዲያገኝ መድኃኔዓለም ይስማ። በቁስሉ የፈወሰን ዛሬም ከሕመማችን ይፈውሰ። ከባርነት ወደ ነፃነት ያወጣን ዛሬም ነፃነታችንን ይስጠ፣ ሰላም ይስጠ። እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውእቱሰ ቆስለ በእንተ ኃጢአትነ ወሐመ በእንተ ጌጋይነ ትምህርተ ሰላምነ በቁስለ ዚአሁ አሕየውነ። ክቡር መልአከ ምሕረት አባ ገብረ መድኅን ቆሞስ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ፣ ክቡር
መላከ ብርሃናት ሩፋኤል የማነ የቦሌ ክፍለ ከተማ ቤተ ክህነት ዋና ሥራ አስኪያጅ ክቡር መልአከ አርያም አባ ኃይለ ማርያም ታላቅ ካቴድራል አስተዳዳሪ፣ ክቡራን የምትሆኑ የመንበረ ፓትርያርክ የአዲስ አበባ ሀገረ ስብከት የየመምሪያው ኃላፊዎች፣ በአዲስ አበባ ሀገረ ስብከት የአድባራትና የገዳማት አስተዳዳሪዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ የሰንበት ትምህርት ቤት መዘምራን መዘምራት፣ እግዚአብሔርን ብላችሁ በረከቱን ይቅርታውን ቸርነቱን ሽታችሁ ከሩቅም ከቅርብም የመጣችሁ በዚህ ቅዱስ ስፍራ የተሰበሰባችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የድንግል ማርያም ወዳጆች በልዑል እግዚአብሔር ፍጹም ሰላም እንደምን አላችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? ምሕረቱ ቸርነቱ ይቅርታው ረድኤቱ ያልተለየን ሳይገባን በዚህ ቅዱስ ስፍራ የሰበሰበን የሚባርከን የሚያስተምረን የሚመክረን የሁላችን አባት የሁላችን ጌታ ልዑለ ባሕሪ እግዚአብሔር አምላካችን ስለማይነገር ስጦታው ስሙ ለዘላለም ይክበር ይመስገን። አምላክን በድንግልና ጸንሳ በድንግልና የወለደች እናታችን እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልቡናችን ታሳድርብን። እንኳን አደረሳችሁ። ነቢየ ልዑል ቅዱስ ኢሳይያስ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማመ መስቀል በትንቢት መነጽርነት አይቶ የተናገረውን የተነበየውን በምዕራፍ 53 ቁጥር 5 ላይ የተጻፈውን የእግዚአብሔር ቃል ነው። ቅድም በግዕዝ ቃል የጠቀስኩላችሁ ወቱሰ ቆስለ በእንተ ኃጢአትነ ወሐመ በእንተ ጌጋይነ ወበቁስለ ዚአሁ ሐየውነ። እርሱ ግን እርሱማ ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ ስለ ኃጢአታችን ታመመ። እኛ ግን በእርሱ ቁስል ተፈወስን፣ ዳንን። ክብር ምስጋና ለስሙ ይሁን።
ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ነፃነት ሲል ከሞት ወደ ሕይወት ከግብርናት ከባርነት ወደ ነፃነት ለማሸጋገር ሲል ነቢዩ ኢሳይያስ እንደተናገረው ስለ ሰው ልጆች በደል ሲል ታመመ፣ ሕሙማንን ይፈውስ ዘንድ ቆሰለ፣ ቁስለኞችን ያድናቸው ዘንድ። ዛሬ የምናከብረው በዓል ይህንን ነው። ከቁስላችን የተፈወስንበትን ዕለት ለማስታወስ፣ ከባርነት ወደ ነፃነት የተሸጋገርንበትን ዕለት ለማሰብ፣ ከተሰደድንበት የተመለስንበትን ከጠፋንበት የተገኘንበትን ዕለት ያቺን የመከራ ቀን የመከራ ሰዓት የሕመም ሰዓት የስቃይ ሰዓት ያቺን የመጨረሻዋን ዕለት ዕለተ ዓርብን እያሰብን ዛሬ ይህንን በዓል እናከብራለን። በዚህ ወቅት የምናስበው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወዳጅ እናቱ ጋር በግብፅ በረሃ የተንከራተተበትን እናስባለን። የተሰደዱትን ለመፈለግ ከስደት ለመመለስ ጠላት ዲያብሎስን ደግሞ ለማሳደድ ስደተኛውን የሰው ልጆች ፈልጎ ለማግኘት አሳዳጅ የሆነውን ዲያብሎስን ለማሳደድ የተሰደደበትን ዕለት ጊዜና ወቅት እናስባለን። ሕማሙን እናስታውሳለን። ወሰብአለውነ ትእዛዞ በምክረ ከይሲ ርጉም ወፃይነ እምገነተ ተድላ እምግብረናት እምጊዛን ውስተ ግብረናት እምሕይወት ውስተ ሞት። ኦ ትሕትና ዘመጠነዝ ትሕትና፣ ኦ ፍቅር ዘመጠነዝ ፍቅር፣ ኦ ሂሩት ዘመጠነዝ ሂሩት። ሶበ ይትነገር ሕማማቲሁ ለወልድ ህሊና ይትከፈል። ዮሐንስ አፈወርቅ በቅዳሴው እኛስ ርጉም በሆነ በዲያብሎስ ምክርና በዲያብሎስ ንግግር በዲያብሎስ ምክር ትእዛዙን ባፈረስን ጊዜ ከተድላ ደስታ ከሚገኝባት ከገነት ተባረርን፣ ከሕይወት ወደ ሞት ከነጻነት ወደ ባርነት ተሸጋገርን። ወእቱሰ ኢተሃየየነ አላ መሐረነ ወተሳሃለነ። እርሱ ግን በቸርነቱ ብዛት ጠፍተን ወድቀን ሞተን እንዳንቀር ተሳሃለነ፣ ይቅር አለን፣ ማረን፣ ራራልን፣ አሰበን።
ስለኛም ቆሰለልን። የታመምነውን እኛን ታመመልን፣ እኛን ግን በቁስሉ ፈወሰን። ክብር ምስጋና ለስሙ ይሁን። ዛሬ የመዳን ቀን ነው። የመዳናችንን ዕለት የምናስብበት ዕለት ነው። የዛሬዋን ዕለት ሐዘንና ደስታ የተፈራረቁባት፣ ብርሃንና ጨለማ የተገለጡባት፣ ብዙ ተአምራት የተደረገባት፣ የሰው ልጆች ክፋት፣ የሰው ልጆች ቅናት፣ የሰው ልጆች ተንኮል በአደባባይ የታየበት፣ ክፎች ክፋታቸው በአደባባይ የተገለጠበት፣ እውነት የተገፋችበት፣ ውሸት የነገሰችበት፣ ብርሃን ለጥቂት ደቂቃ ለጥቂት ሰዓታት ወደ ጨለማ የተቀየረበት፣ ጨልሞም ያልቀረበት በብርሃን የተቀየረበት አስፈሪና አስደንጋጭ ዕለተ ዓርብን እናስታውሳለን። ዛሬ ክፎች እውነትን በአደባባይ የሰቀሉባት ዕለት፣ እውነት የተንከራተተችባት ዕለት፣ መከራ ያየችባት ዕለት፣ የዛሬዋ ቀን አስፈሪዋ አስደንጋጯ ድንግል ማርያም በብዙ ያለቀሰችበት፣ ሐዘንና ደስታ የተፈራረቀባት፣ መዳናችንን ስናስብ የምንደሰትባት፣ የጌታን መከራ ስናስብ ደግሞ የምናለቅስበት፣ የምናዝንበት፣ የምንጨነቅበት ዕለት ነው። የዛሬዋን ዕለት ስናስባት ይህ ሁሉ አልፎ ያ ሁሉ መከራ፣ ያ ሁሉ ስቃይ፣ ያ ሁሉ ግርፋት፣ ያ ሁሉ መጎስቆል አልፎ ባርነት ወደ ነፃነት፣ ሞት ወደ ሕይወት ተቀይሮ ነፃነታችን ታውጆ ስማችንን በስሙ ቀይሮ ክርስቲያን አሰኝቶን ስሙን ጋሻ አድርገን እንድንኖር ሕያው ስሙን መከታ አድርገን ሕይወታችንን እንድንመራ በእርሱ ቁስል እኛን የፈወሰን ሐሞትና ከርቤ ጠጥቶ የሕይወት ውሃ ያጠጣን የዘላለም ሕይወት ደሙን ያጠጣን ራቁታችንን ቀርተን የነበርነው በኃጢአት ምክንያት በበደል ምክንያት ከጽድቅ ተራቁተን ራቁታችንን ሆነን ከሱ ተለይተን ፈርተን ተጨንቀን ተሸሽገን ተሰደን ከነበርንበት ራቁቱን ቆሞ በአደባባይ እኛን የክብር ልብስ አልብሶ ነፃነታችንን ያወጀ አምላካችን መድኃኒታችን መድኃኔ ዓለም ክርስቶስ በዛሬዋ ዕለት ስለኛ ቆስሎ እኛን በእርሱ ቁስል የፈወሰበትን ዕለት እናስባለን። ክብር ምስጋና ይግባው። እውነት ነው፣ ከቁስላችን በቁስሉ ተፈውሰናል። እውነት ነው፣
ነፃ ወጥተናል። ከሕመማችን ተፈውሰናል። ከእርሱ ጋር ታርቀናል። አንድ ሆነናል። ወደ ክብራችን ተመልሰናል። ወደ ሀገራችን ገብተናል። ወደ ተባረርንባት፣ ወደ ተሸሸግንባት፣ ለዘመናት ተዘግታ ወደ ኖረችው ሀገራችን ገነት ተከፍታ ገብተንባታል። ተዘግታ አልቀረችም፣ ተከፍታለች። እኛም በደሙ ፈሳሽነት ከበደላችን ነጽተናል፣ ተፈውሰናል። ግን ወገኖቼ ደግመን አልቆሰልንም፣ ዳግመኛ አልታመምንም። ፈውሳችን የመጨረሻ ሆኖልናል። ዛሬ እየታመምን አይደለም፣ ዛሬ እየቆሰልን አይደለም። መድኃኒታችን ኢየሱስ ክርስቶስ ስለኛ ደሙን ያፈሰሰው እኛ እርስ በርሳችን ደም እንድንፋሰስ ሳይሆን ተፋቅረን እንድንኖር ነው። ተሳስበን እንድንኖር ነው። ተወዳይተን እንድንኖር ነው። ዛሬ በምስራቅ በምዕራብ በሰሜን በደቡብ የምንሰማው ጆሮን ጭው የሚያደርግ የሚያስጨንቅ የሚያሰቅቅ የሚያሳስብ እስከ መቼ ድረስ ነው? ነፃ ወጥተናል እያልን ዳግም ወደ ባርነት ድነናል እያልን ዳግም ወደ ሞት እስመ በእንቲአሁ ይቀትሉነ ኩሎ አሚረ ወኮነ ከመ አባግዕ ዘይጠብሑ። ነቢየ እግዚአብሔር ቅዱስ ዳዊት ስለ እርሱ ዕለት ዕለት እንገደላለን አለ። ዛሬም ዕለት ዕለት እየተገደልን ነው። በክርስትናችን በሃይማኖታችን የሰው ልጅ ሁሉ ስለምን በግፍ ይሞታል? ስለምን በግፍ ይገደላል? ይህ በአገራችን እየታየ ነው። መቼ ነው የሚቆመው? ነፃነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካም አይደለም። ነፃነትን መፈለግ፣ ሰላም መሻት፣ እረፍት መፈለግ፣ አንሙት ማለት ፖለቲካ ሳይሆን ሰብአዊነት ነው። ሰው መሆን ነው። አዎ ሊበቃ ይገባል ወገኖቼ። መተሳሰብ ይሻለናል። መተሳሰብ ይሻላል። ደከመን፣ ብዙ ጊዜ ሰማን። እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁ። እውነት አላችሁ። ግን ለማን ነው የምንነግረው? ይሄንን ማን ነው የሚሰማን? ይሄንን ማን ነው የሚያቆመው? ይሄንን አው ይብቃ። ተለማመር ነው እኮ ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃን። ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል።
ስለኛ ደም ፈሰሰ እኮ። በእርሱ ቁስል እኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። አዎ ይሄ ወገኖቼ እንዲህ አይነት እኩይ ተግባር፣ እንዲህ አይነት ኢሰብአዊ ድርጊት ታሪክ ይቅር የማይለው ተተኪ ትውልድን ዋጋ የሚያስከፍል ተገቢ ያልሆነ እግዚአብሔር የማይወደው ሰውም የማይፈልገው ኢሰብአዊ ድርጊት የሰውን ልጅ ደም በከንቱ ማፍሰስ፣ ይሄ እኩይ ተግባር በማንም ዘንድ የተወገዘ ነው፣ የተጠላ ነው። ክርስቲያኖች ክርስትና መከራ ክርስትናን ያጠብቃታል። በመከራ እንጠነክራለን፣ በመከራ እንበዛለን፣ በመከራ አንቀነስም። አዎ ይሄ በሀገራችን ምእመናን እግዚአብሔር እንዲሰማን መከራችን እንዲበቃ መገዳደላችን እንዲያቆም የሰው ልጆች ደም በከንቱ መፍሰስ እንዲያበቃ ጸልዩ፣ እግዚአብሔር እንዲሰማ። አው ሊቃውንቱ ይጸልያሉ፣ ካህናት ይጸልያሉ፣ ምእመናን ይጸልያሉ። እግዚአብሔር ስለምን ዘገየ? ስለምን አይሰማን? በደላችን በዛ፣ ኃጢአታችን በዛ። ጸሎታችን ከልብ ነው፣ አገልግሎታችን ከልብ ነው። ማረም የሚገባን ነገር አለ፣ የሚቀረን ነገር አለ፣ እኛ ጋር የሚቀር ነገር አለ፣ መስተካከል ያለበት ነገር አለ። ያን ጊዜ ነው እግዚአብሔር የሚሰማ። እግዚአብሔር ይስማ፣ መድኃኔዓለም ይስማ። ሀገራችንን ሰላም ያደርግልን። ልጆች ይማሩ፣ ሕፃናት ይማሩ፣ ሕፃናት ይደጉ። ወጣቱ ሰርቶ ይግባ፣ በሰላም ወጥቶ ይግባ። አዎ ይሄ ነው የሚያስፈልገ። መተሳሰብ ነው የሚያስፈልገ። አንድነት ነው የሚያስፈልገ። በመከፋፈላችን በመለያየታችን ተበልተን እናልቃለን እንጂ በመነቃቀፋችን፣ በመሰዳደባችን፣ በመወጋገሳችን፣ አንዱ በአንዱ መፍረዳችን፣ ተለያይተን ለየብቻ ስንሮጥ ለየብቻ እየተበላን እናልቃለን እንጂ ዋጋ የለው። አንድነት ይሻለናል፣ ኅብረት ይሻለናል፣ ፍቅር ይሻለናል፣ መተሳሰብ ይሻለናል። ገዳዮች ይሞታሉ። የማይሞት አለ እንደ ንገሩ አለ እንደ የማይሞት አለ? የሚገሉ አይሞቱም? እስቲ ንገሩ። ሺህ ዘመን የሚኖር አለ አለ እንደ? የለም። የጊዜ ጉዳይ ነው። ዛሬ ስትገል ነገ ደግሞ ያንተ ተራ ሆኖ ትሞታለህ። ዛሬ ሌላውን ትቀብራለህ፣ ነገ ሌሎች ይቀብሩሃል። ይኸው ነው። ማን ቆሞ ቀረ? ስለዚህ በፍቅር መተሳሰብ፣ በሰላም መተሳሰብ ይሻላል። ገዳዮች ይብቃችሁ፣ ደም የምታፈሱ ይብቃችሁ፣ ደም የሚያፈሱ እጆች ይታጠቡ፣ ይንጹ፣ ንስሐ ይግቡ፣ ይመለሱ። አዎ የእኛ ጸሎት ይሄ ነው። ገዳዮችን ይግደላቸው አንልም እኛ። ገዳዮችን ወደ ንስሐ ይመልሳቸው እግዚአብሔር። አይምራቸውን ልብ ይስጣቸው፣ ሰላም ይስጣቸው፣ እጃቸው ይንጻ። እግዚአብሔር ከሁላችን ጋር ይሁን። የሰላም በዓል ያደርግልን። እስቲ እጃችሁን ከፍ አድርጉ።
ወደ ሰማይ። ይሰማችሁ እንደሆነ እስቲ ሁለቱን እጃችሁ ከፍ አድርጉ። ይሄ እጅ የተባረከ ይሁን፣ ደም የማያፈስ ይሁን፣ ሰርቶ የሚበላ ይሁን፣ ሰርቶ የሚያገኝ ይሁን። ቀና አድርጉ እንደ ሰሎሞን። ሰሎሞን እጁን ወደ ላይ ከፍ አድርጎ የሰማይ አምላክ ሆይ አለ። ወደ ሰማይ እያየ የሰማይ አምላክ ይታረቀ። የሰማይ አምላክ እሺ በላችሁ፣ አመስግኑበት። መድኃኔዓለም ቢሰማን መድኃኔዓለም ቢሰማን ቢታረቀን ሀገራችንን ሰላም ቢያደርጋት ሰሜኑ ሰላም እንዲሆን፣ ምስራቁ ሰላም እንዲሆን፣ ምዕራቡ ሰላም እንዲሆን፣ ደቡቡ ሰላም እንዲሆን፣ ሀገራችን ሰላም እንድታገኝ፣ ሕዝባችን ሰላም እንዲያገኝ መድኃኔዓለም ይስማ። በቁስሉ የፈወሰን ዛሬም ከሕመማችን ይፈውሰ። ከባርነት ወደ ነፃነት ያወጣን ዛሬም ነፃነታችንን ይስጠ፣ ሰላም ይስጠ። እስቲ አሁንም እጃችሁን ከፍ አርጉና እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ በእንተ ማርያም ማረነ ክርስቶስ ኪርያላይሶ ኦ አምላክ ኦ ክርስቶስ ያድነነ እናቱ ይሰውረን በምሕረቱ በእንተ ማርያም ወላዲቱ እናቱ ይሰውረን በምሕረቱ በእንተ ማርያም ወላዲቱ ስማነ አምላክነ ወመድኃኒነ አምላክነ ወመድኃኒነ። አምላካችን ይስማ፣ ልመናችንን ይቀበልልህ። ለሞቱት ዕረፍተ ነፍስን ይስጥልህ። ለሞቱት ዕረፍተ ነፍስን ይስጥልህ። ለገዳዮች ልብ ይስጥልህ። ያደፉ እጆች ይንጹ፣ ያደፉ እጆች ይንጹ። ደም የሚያፈሱ እጆች ይንጹ። የሚገሉ ንስሐ ይግቡ። እግዚአብሔር አምላካችን ሀገራችንን ሰላም ያድርግልን፣ ሕዝባችንን ሰላም ያድርግልን። ልመናችንን ይስማ፣ ልመናችንን ይስማ። እግዚአብሔር ይታረቅ፣ እግዚአብሔር ይቅር ይበለ። የሁላችን በደል ነው፣ የሁላችን ኃጢአት ነው። ከኃጢአታችን ያንጻ፣ ከበደላችን ያንጻ። ምሕረት ይስጠን፣ ይታረቅ። ካህናቱን ይጠብቅልህ፣ ምእመናኑን ይጠብቅልህ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። እግዚአብሔር አምላክ የተመሰገነ ይሁን። በዓላችንን የሰላም በዓል ያድርግልን። የበረከት በዓል ያድርግልን። የምሕረት በዓል ያድርግልን። ለዓመቱ በሰላም ያድርሰን። ምእመናን በያላችሁበት በሰላም ወጥታችሁ በሰላም ግቡ። ሰርታችሁ አግኙ። እጃችሁ ይባረክ። ሰርታችሁ ካገኛችሁት ለነዳያን የምታበሉትን ለቤተ እግዚአብሔር የምትሰጡትን ስጦታችሁን ሁሉ እግዚአብሔር አምላክ ይቀበልላችሁ። በገንዘባችሁ፣ በጉልበታችሁ፣ በሙያችሁ፣ በእውቀታችሁ ቤተ ክርስቲያንን የምታገለግሉ ምእመናን እንዲሁም በማህሌቱ፣ በቅዳሴው፣ በሰዓታቱ፣ በትምህርተ ወንጌል፣ በዝማሬ በቤተ መቅደሱ የምታገለግሉ ካህናት፣ ዲያቆናት፣ መምህራን፣ ዘማሪያን እግዚአብሔር አምላክ በበዛ በረከት ይባርካችሁ፣ በረድኤቱ አይለያችሁ። የሰላም የበረከት በዓል ያድርግልን። ሁላችንንም በምሕረቱ በቸርነቱ ይጠብቀን።
አባታችን ሆይ የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ